ለቤተሰቦቻችን ስንል በፍቅር እንለያይ። በቃ ሁለታችንም እኔ እናንተ የምናወራው ነገር የለም። ለምንድን ነው ደጋግመን አንድ ብዙ ነገር ነው ያለው? እናንቺ እኮ ብዙ ነገር እኮ አለ፣ ብዙ የሚያስተሳስረን ነገር እኮ አለ። ከተጣላንባቸው ቀናቶች በላይ እኮ አሪፍ ደግ ጊዜ ያሳለፍናቸው ቀናቶች አይበልጡም? የሁለታችሁን መለየት በጣም ብዙ የሚፈልግ ሰውም እንዳለ ማወቅ አለባችሁ። ማለት አንደኛዋ እኮ አንቺ ነበርሽ አይደል? ያ ነገር ነበረ፣ ግን ያ ነገር አይጠቅመኝም። በቃ እርኩስ ባለጌ ማለት ነው። ካለያየሻቸው በኋላ መተሽ አሁን እናንተ እንድትል አስመሳይ በጣም ነው የምታስጠዩ። እሺ ብታቂ ኖሮ አብረው እያሉ እንዳሉ ታውቂያለሽ አይደለ? አብረው እንዳሉ ታውቂያለሽ፣ ፍቅረኛው እንደሆነ ታውቂያለሽ። ድንገት መተሽ ነው አርግዣለሁ ያልሽው። ዛሬ ግን መተሽ እንድትለያዩ ስለማልፈልግ ምናምን። እኔ በጣም ነው የሚያስጠላኝ አስመሳይ ሰው። ስፔሻሊ ሴት ሆነች ስታስመሲ ህይወቱ እንደሚበጠበጥ አታቂም ነበረ? በውስጥ አትጠይቂውም ነበረ? አደባባይ ላይ መተሽ ካንተ ነው ያረገዝኩትኝ አስረግዞኛል ብለሽ ሀይሚ እንዲከፋት ሀይሚ እንትን እንድትል ያደረግሽው አንቺ። ዛሬ ግን መተሽ ግን አዛኝ መስለሽ ደግሞ እዚህ ጋር እነሱን ለማስተዛዘን የምትሞክሪው ነገር ደግሞ አይሳካልሽም። ኦኬ አይሳካልሽም። ኦኬ በጣም ነው ያናድርሽኝ፣ በጣም ከሚባለው በላይ። አሁንም ቢሆን እኔ ነገሮቹ ለእነሱ ብዬ ነው የተውኩት። በአትታዩስ ምን ሊመጣ ነበር? ምን ልታመጪ ነው? ያልገባኝ ነገር ማለት ነው። ምንድን ነው ማምጣት ያሰብሽው? ምንድን ነው እኔ ያልገባኝ ነገር ማለት ሀሳብሽ ምንድን ነው? ገባሽ? አንቺ ቅን ብትሆኚ ኖሮ መጀመሪያውኑ ቅን ብትሆኚ ይሄን ባላመጣሽ ነበር። ደስ አለሽ? አሁን ሀይሚ በጊዜ መለያየት አለብን አለች። በቃ ማለት ለቤተሰቦቻችን ስንል እንዴት ነው ሀይሚ? አንቺ ራሱ ቤተሰቦች እንዴት ነው ይደሰታሉ ብለሽ ታስቢያለሽ? የአንቺን መለያየት የሚፈልጋለ? የአንቺን መለያየት የሚፈልግ ኦዲየንስ የለም። ኦኬ የአንቺን መለያየት የሚፈልግ ማንም የለም። እኛ ትንንሽ ዩቱበሮች እንኳን አንፈልግም እንድትለያዩ። እኛ የምንፈልገው እናንተ አንድ ስትሆኑ ነው። እናንተ ፍቅር ስትሆኑ ነው። ኦኬ የእናንተ መለያየት የትኛው ሰው ነው የሚያስደስተው? ለማን ብለሽ ነው የምትለያዩ? ሀይሚ እንዴ አይደብርሽም እንዴ? ለምን እንደዚህ ታደርጊያለሽ? በጣም ነው ያዘንኩት የእውነት በተፈጠረው ነገር በጣም አዝኛለሁኝ። ሀይሚ የምሬን ነው የምነግርሽ። ነገ የሚቆጭሽን ነገር አታድርጊ። ለአንዲት ሴት ብለሽ የምትውጂውን ወንድ ለአንቺ ጥሩ አመለካከት ያለውን ወንድ ትተሽ መሄድ የለብሽም። በቃ በአንቺ ምክንያት ተናዱ የሆነ ቀን ሄደ አገኛት ማለት ግን አደረገ፣ አብሮ አደረ፣ አብሮ እንትን አለ፣ ልጁ የሱ ነው ማለት አይደለም። 3 ወር ነው ጠብቂ፣ እውነታው ይወጣል። ልጅቷ ግን በጣም የመጨረሻ እናዳኛለች። ጋይስ በእውነት ይህን ቪዲዮ የምትሰሙ ሙሉ እኔ እርግጠኛ ነኝ ሁላችሁም እንደኔ እንደምትበሳጩ እርግጠኛ ነኝ። እኔ በቃ ምናምን ስትል ሰምታችኋታል። ልክ እሷ ለእነሱ አዛኝ መስላ ደግሞ መጣች አሁን ማለት ነው። አውቃ እኮ ነው ባክግራውንዳቸውን ለማጥናት ነው እንጂ የእውነት አዝና ምናምን ለእሷ አዝና ምናምን አይደለም። እና አንዳንድ ጊዜ የእውነት በጣም ከእኔ ቃላት የለኝም። እና ሀይሚ ይህን እያየሽ ለጠላት አሳልፈሽ ቡርኬን አትስጩሽ። በእልህ እሱ ወደ እሷ ሄዶ እንዲኖር አታድርጊው። በቃ ማለትም በቃ ውስጥ እንዲገባ አታርጊ። ወንድ ልጅ ነው፣ እሺ በዩ፣ በቃ በይቅርታ እለፊው፣ ይቅርታውን ተቀበዩ። እንዲህ ሀይሚ ለምንድን ነው? እኛ እኮ በጣም ግራ ግብት የሚለን ነገር ቡርኬ ድርቅ ሲል ሀይሚ ልስልስ ብላ መታ ይቅርታ ትጠይቀዋለች፣ ትለማመጠዋለች። ቡርኬ ደግሞ ሲለማመጣት ሀይሚ ድርቅ ትላለች። ምንድን ነው? ለምንድን ነው ማትደማመጡት? ለምንድን ነው ማትተሳሰቡት? ሀይሚና ቡርኬ ለምንድን ነው ለጠላቶቻችሁ ደስታ የምትሰጡት? ለምንድን ነው ጠላቶቻችሁ በእናንተ እንዲደሰቱ የምታደርጉት? ለምንድን ነው? ቆይ ንገረኝ። ለምንድን ነው ቡርኬ? ለምን እንዴ? ቡርኬ ተው እንጂ ከአንተ እኮ አይጠበቅም። ሀይሚ ተይ እንጂ ከአንቺ አይጠበቅም። ተሳሰቡ። ስፔሻሊ ሀይሚ ተይ እንዴ። ቡርኬ አሁን ያለበት ነገር ጥሩ አይደለም። እረፊ፣ ተይ ብይሻለሁ። ነገ እሱ ተስፋ ቆርጦ ወደ ሌላ ሴት ከሄደ በኋላ መተሽ ብታለቅሺ እኛም ራሱን ትናንሽን ከትላንት ወዲያ እሱ በሰራው ቪዲዮ እኛ እስኪ በቃው ረገጥ ነው፣ ሰደብ ነው። እንዴት ነው አንተ ቀለበት የምትለው? ፍቅር አሰጣትም ለምንድን ነው ዲስሪስፔክት የምታረጋት ብለን ይኸው ስንት ቀን ሙሉ ስንሞልጨው ነበር አይደል? እሱን እሺ ብሎ ሰምቶን ትእዛዛችንን በውስጥ አወራ ነው፣ ትእዛዛችንን ሰማ። ዛሬ ደግሞ ይኸው ወላ መጣ፣ ጥሩ ነገር ይዞ መጣ። ኦኬ ተቀበዩ። እንዲህ ጭራሽ እኔ ልጅቷ በጣም ጭራሽ ልጅቷ ፊት እንለያይት ያለሽ አንቺ ለእሷ ደስታ መንገድ እኮ ነው እየከፈትሽላት ያለሽው። እሷ እንደፈለገች ልጁ ላይ እንድትጫወትበት ታደርጊያለሽ። ቡርኬ እኮ ምንም አያውቅም እኮ ሚስኪን ልጅ እኮ ነው፣ የዋህ እኮ ነው። ስለዚህ ለማን ነው ጥለሹ የምትሄጁ? ለማን ነው በዚህ ደረጃ እንትን የምትዩ? እና የሚደብር ነገር ይደብራል የእውነት። እኔ አንዳንድ ጊዜ ብቻ አላውቅም። ኤንዌይስ አሁንም ቢሆን ተስማሚ ለምንድነው መለያየት ነው የምንፈልገው? በአንቺ መለያየት የሚደሰት ኦዲየንስ የለም። ደግሞ ልጅቷ በጣም የገረመችኝ ብዙ ጠላት አለባቸው የነሱ መለያየት። አንቺ ነሽ አንዷ፣ ሌላ ምንም ከየትም የመጣ ጠላት የለም። በጣም ብዙ ወዳጅ ነው ያላቸው። እሺ ይሰማሻል? አንቺ እዩ የምትባይ
ኦኬ። አንቺ እዩ የምትባይ ምንም ጠላት የለባቸውም። ጠላታቸው አንቺ ብቻ ነሽ። አንቺ ነሽ ጠላታቸው፣ ሌላ ጠላት የለባቸው። ኦኬ ቢኮዝ እኔ እንጃ አላቅም፣ ብቻ ራሴን አመመኝን። የእውነት አስባችኋል? በዚህ ደረጃ የሰውን ልጅ እንደዚህ ኦ ማይ ጋድ ብቻ ያሳዝናል። እኔ ሀይሚ ናት ትንሽ ያበሳጨችኝ። በቃ ማለት እምቢ ማለት የለብሽም። ታረቂ፣ ተስማሚ፣ ይቅርታ አድርጊለት። ተያይዛችሁ አንድ ላይ አዲስ አበባ ሂዱ። ለምንድን ነው የምትበታተኑት? ለምንድን ነው የምትለያዩት? ለምንድን ነው አንቺ እነ አቡ እነ መለኛው ሲያናግሩሽ መስማት የማትፈልጊው? ለምንድን ነው ማዳመጥ የማትፈልጊው? ለምንድን ነው እንዲህ? እሺ በያቸው፣ ትእዛዛቸውን ተቀበይ። ታላላቆች ናቸው። ቢያንስ እነሱ ከአንቺ ይሻላሉ። ቀን እያናገረሽ ነበር አይደለ? አቡ አልሰማም ብለሽ ነው አይደለ? ሀይሚ ታረቁ እያለ እየተጨቀጨቃችሁ ነበረ። ግን አንቺ መስማማት አትፈልጊም፣ መታረቅ አትፈልጊም። ነገ ግን የተሻለ ህይወት ቢኖር የተሻለ ህይወት የሆነ ነገር ውስጥ ቢገባ መጥፎ ህይወት ቢኖር የሚቆጭሽ ለአንቺ ነው። ገብቶሻል? ወንድ ልጅ ከተናደደ የሚያደርገውን አያውቅም። ወንድ ልጅ ከተበሳጨ የሚያደርገውን አያውቅም። በቃ እና ደግሞ እዩ የምትባይ አንቺ እውነት ፈጣሪ ይልሽ። ሌላ ምንም አንልሽም። ሰላማቸውን ብጥብጥ አድርገሽ አሁን መልሰሽ እንደ አታስመሲ።